እኔ የምልህ ደሬ። አቤት ማርቲ። ዳጣ የሲሳይ ልጅ ናት አይደል? ዳጣ የሲሳይ ልጅ ናት አይደል? ቆይ ለመሆኑ ይሄ ሲሳይ ማን ነው? እኔ የማላውቀው ጓደኛህ የት ነው የምትተዋወቁት? ደረጀ፣ በአንተ በሰላምና በዳጣ መካከል ምንድን ነው ያለው? ምን? ቆይ አላውቀው ለማለት ነው? አዎ ኤቢ፣ ሰላም ስለኔ ምንድን ነው የጻፈችው? ቆይ ስላሽ ነጻፈሽ ማን የነገረሽ? ናታን፣ አባዬ ወይስ እማዬ ናት? እማዬ ነች የነገረችን። ግን ኤቢ በእናትሽ እየለመንኩሽ አይደል? ሰላም ምንድን ነው የጻፈችው? ቆይ ግን እኔ የምለው ሰላም ከዚህ ቤቶች ታውቂያት ነበር እንዴ? አይ ኤቢ፣ የጠየቅኩሽን ብቻ መልሽልኝ። ሰላም ምንድን ነው የጻፈችው? ቆይ ምንድን ነው እንደዚህ የሚያስገበግብሽ እኮ ኤቢ? እየለመንኩሽ አይደል? ምንድን ነው የጻፈችው? ንገሪኝ። ቀላል እነግርሻለሁ። ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ስለኔ ምንድን ነው የጻፈችው? ንገሪኛ። ደረጀ፣ ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ማርታ እውነት ትዘገያለች እንጂ ርብቃት ቀርም ብሎ እንዳለው ደረጀ ለድፍን 2 አስርት ዓመታት ለማንም ሳይናገር በውስጡ ይዞት የቆየውን ሚስጥር ማለትም የአንድ ቀን ስህተቱ የዘላለም ቁጭቱ እንደ እግር እሳት ሆኖ እያንገበገበው ቆይቷል። ይህ አልበቃ ብሎም ሰክሮ ራሱን በማያውቅበት ሁኔታ ላይ ተኝቶም ሳለ በድጋሚ በታማኟ ሚስቱ ባለቤቱ ማርታ ላይ ሁለተኛ ልጅ ከሷ ውጭ የወለደው ደረጀ አሁን ላይ ነገሮች ለሱ ከባድ የሆነ ሁኔታ ላይ ደርሰዋል። እስከዛሬ ድረስ በትዳር አብረው ሲቆዩ አንድም ቀን ጠርጥራው ማታውቀው ሁሌም ቢሆን በሱ የምትኮራው ሚስቱ በልጇ ውትወታና በቤቷ ውስጥ እየተፈጠሩ ባሉት ችግሮች እንዲሁም በባለቤቷ ደረጀ ሁኔታም ጭምር ጥርጣሬ ውስጥ ገብታ ከባድ የሆነ ምርመራና ጥያቄዎችን መጠየቅ ጀምራለች። ለዛም ነው ዳጣን ጠርታ አጠገቧም አስቀምጣ በጥያቄዎች ማጣደፍ የጀመረችው። ቀጥላም ረጋ ብለሽ በደንብ እያስታወሽ መልሽልኝ፣ የምጠይቅሽን ጥያቄ አንድም ሳይቀር ትመልሽልኛለሽ፣ ምክንያቱም በጣም አስፈላጊና ወሳኝ ጥያቄ ነው። አደራሽን ለመዋሸትና እኔን ለመሸወድ በፍጹም እንዳትሞክሪ። አሁን ስለ እናትና አባትሽ አንድ በአንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ላይ ስለ እናትሽ ማንነት ተጽፏል ብላ ስትላት ዳጣም እሺ እማዬ ሰላም ምንድን ነው የጻፈችው ምንድን ነው የሚለው ብላ ስትጠይቃት ማርታም እሱን እነግርሻለሁ፣ ግን መጀመሪያ የኔን ጥያቄ መልሽልኝ። ከደረጀ ጋር መጀመሪያ የመጣሽ ቀን የት ነው የተገናኛችሁት? እንዲያውም እንደመጣሽ እኮ መጀመሪያ ደረጃ አላቃትም ነበር ያለው። አንቺም በጉልበት ወደ ውስጥ ነበር የገባሽው። ከዛ ደግሞ ቆየሽና የሲሳይ ልጅ ነኝ አልሽ። ግን አባት ተብየው አንድም ቀን ቢሆን ስልክ ደውሎም ይሁን እዚህም መጥቶ አያውቅም። ምንድነው ጉዱ? አሁን አባትሽ ወይ ደግሞ ካልሆነ እናትሽን እንድታገናኘኝ እፈልጋለሁ፣ ቶሎ ደውይላቸው ብላ ስትላት ዳጣም በድንጋጤ በውስጧ ከራሷ ጋር ማውራት ትጀምራለች። ወይኔ ዛሬ ተጋለጥኩ። እማዬ ጠርጥራለች። የምትጠይቀኝን ሁሉ ለመመለስ ከሞከርኩ በቃ መጋለጤ ነው። እንደምንም አባቴን ማትረፍ አለብኝ። ሰላም ደግሞ ምንድነው የጻፈችው? እዚህ ቤት ረጅም ዓመት ቆይቻለሁ ብላለች። ስለዚህ ስለ እናቴ ታውቃለች ማለት ነው ብላ እየተብሰለሰለች ባለችበት ማርታን በነዴት አንቺ ዳጣ ብላ በጨዋታ ከነበረችበት ሐሳብ ታነቃትና ቆይ እኔን እዚህ አስቀምጠሽ አንቺ በሐሳብ ጭልጥት ያለሽ እንዴ? አሁን ቶሎ ደውይና አገናኘኝ ብላ ስትላት ዳጣም ልንገርሽማ እማዬ የዛኔ እኮ እዚህ ስመጣ በኃይልና በጉልበት ነው የገባሁት። ደረጀ ደግሞ አትገቢም አለኝ። ያኔ እንዳሁኑ አልነበርኩም፣ በጣም ዱርዬና ሌባ ነበርኩ። ከዛ እሱ አንቺ እዚህ ገብተሽ ልጆቼን ታበላሻቸዋለሽ አለኝ። ግን ያው አሁን ላይ ሳስበው በጣም ያሳፍረኛል። ግን እሱን ታዩና ሰላም ምንድነው የጻፈችው እማዬ ቀድመሽ እስቲ ንገሪኝ ብላ ስጠይቃት ማርታን በንዴት ዳጣ አረፊ፣ አትቀልጂ፣ እየጠየቅኩሽ ነው ቶሎ ደውይ ብላ ብታስጨንቃትም ነገር ግን ዳጣ ስልኩን ፈልጋ እንዳጣችው አይታየት አድርጋ ትነግራታለች። ማርታም የሆነ ችግር እንዳለ የበለጠ ግልጽ ሆኖላት አቀርቅራ ከራሷ ጋር ማውራት ትጀምራለች። ዳጣ እናትና አባትሽን አታውቂ፣ ሲሳይም ለውሸት የተፈጠረ ስም ነው። ቆይ ደረጀ ለምን ዋሸ? የቤቴ ችግር ያለው እዚሁ አካባቢ ነው ዳጣ፣ ሰላምና ደረጀ ብዙም ጊዜ አይፈጅብኝም፣ እኔ ራሴ ደርስበታለሁ ብላ ትልና ቀና ብላ እንደውም በቃ ተይው ዳጣ፣ አንቺ ግን ምንም ስላልነገርሽኝ እኔም ስለተጻፈው ነገር
ምንም አልነግርሽም ብላ ስትላት ዳጣም ችግር የለውም እማዬ ብላ ተነስታ ትሄዳለች። በዛን ሰዓት ላይ ናታንና ደረጀ አንድ ካፌ ውስጥ ተቀምጠው እያወሩ ነበር። ናታንም ቀጥሎ እንዴት ነው ግን አባዬ የሰላምንና የዳጣን ጉዳይ እማዬ ግን አመነች ብሎ ሲጠይቀው ደረጀ አላመነችም፣ ግን ይሄ የተፈጠረው የአቢጌል ጉዳይ እጅጉን አስጨንቋት ነው እንጂ በፍጹም አላመነችም። ማርታ ነገር በሆዷ ከያዘች በደንብ አውቅባታለሁ ተወው ትልሃለች፣ ግን ደግሞ ጉዳዩን በራሷ ለመጨረስ ትሞክራለች ብሎ ሲለው ናታንም ግን አባዬ እማዬ ቀድማ እውነቱን ማወቅ የለባትም ብሎ ሲለው ደረጀ አዎ ናታን እኔ ነኝ ልነግራት የሚገባው፣ እሷ ከደረሰችበትማ እንደገና ሌላ ተጨማሪ ክህደት ነው፣ ግን ስለጠረጠረች ተደብቆ ሩቅ የሚሄድ ሚስጥር እንኳን ያለ አይመስለኝም ብሎ ይለውና ተነስቶ ከካፌው ይወጣሉ። ናታን ወደ ቤት ሲመለስ ያገኘችው ዳጣም እጁን ይዛ እየጎተተች ወደ ጓሮ ተወስደውና ይኸውልህ ናታን ልትዋሸኝ በፍጹም እንዳትሞክር ሰላም የጻፈችው ደብዳቤስ ብላ ስጠይቀው ናታንም ለምን ፈለግሽው ደግሞ ቀድጄዋለሁ ነግሬሽ የለ እንዴ እዛው ኤቢ ፊት ነው የቀደድኩ ቆይ ምን ሰምተሽ ነው ብሎ ሲጠይቃት ዳጣም ናታን ይኸውልህ በቃ እንድትዋሸኝ አልፈልግም ሰላም የጻፈችው ምንድን ነው እማዬ ጠይቀኛለች ፊት ለፊቷ አስቀምጣ ስለ እናቴም ስለ አባቴም ጠይቀኛለች በጣም ተጠራጥራለች አሁን ድብብቆሹ የሚያበቃበት ጊዜ ላይ ነው ያለነው ናታን በእናትህ ምንድን ነው የጻፈችው ስለ እናቴ ታውቃለች ምንድን ነው ብላ ስትጠይቀው ናታንም ዳጣ መጀመሪያ አንቺ ተረጋጊ ይኸውልሽ አንቺ አባዬን ብቻ ነው መስማት ያለብሽ ብሎ ሲላት በንዴት አትነግረኝማ እንደውም ተውሺ ኤቢ አንበባው የለ እሷን ነው መጠይቃት ብላ ጥላው ትሄዳለች። በዛን ሰዓት አርጁን የና አቢጌል ግቢ ውስጥ ያለምንም ፍርሃት ገብቶ ውሃና ምጥንን ስለ ጓደኛው እየጠየቃቸው ነበር። ቀጥሎም ውሃ ንገሪኝ እስቲ ጓደኛዬን ገላችሁት ነው እንዴ ወይ ደግሞ እርግጠኛ ነኝ አግታችሁታል ባለፈው አቢጌል እንደመታችሁ ነግረሽኝ ነበር ጓደኛዬ በፍጹም ቀድሞኝ አልሮጣም ብሎ እያለ ባለበት ዳጣም ትመጣና እንዴ ቆይ አንተ ልጅ ከዚህ ቤተሰብ ምንድነው ችግርህ ብላ ስትጮበት እሱም ጓደኛዬን ገደላችሁት አይደለ እንደቀጠቀጣችሁት ውሃ ነግራኛለች ሰምኛለሽ ጓደኛዬ ድራሹ ጠፍቷል እሱ እስኪገኝ ድረስ ከዚህ ግቢ አልጠፋ ብሎ ሲል ዳጣም አንተ ፊልም ላይ ያየው ሁሉ እውነት መሰለህ እንዴ በቃ አቢጌል አልፈልግህም ካለች ለምንድን ነው ሁሌ የምትመጣው ሲጀመር አንተ ፖሊስ የሚፈልግህ ከባድ ወንጀለኛ ነህ ብላ ስትለው እሱም ጓደኛዬ ከዚህ እንዳልወጣ እርግጠኛ ነኝ አግታችሁት ነው ቤት ውስጥ አግታችሁታል ስለዚህ እኔም ከዚህ አልጠፋም ብሎ እያለ ባለበት ናታን ይመጣና በንዴት ማባረር ይጀምራል። አርጁንም በፍርሃት እግሬ አውጪኝ ብሎ ያመልጣል። በዛን ሰዓትም ነው ማርታ አቢጌል መኝታ ክፍል ሄዳ ስላነበበችው ደብዳቤ ብዙ ጥያቄዎችን የጠየቀቻት። በዛም ብቻ አላቆመችም። ደረጀ ማታም ከስራ ሲመለስም ጠብቃ ነው ስለ ዳጣ የሲሳይ ልጅነት እንዲሁም ሲሳይ ስለተባለው እሷ ስለማታውቀው ጓደኛው ማንነት የጠየቀችው። ደረጀ በዚህ ጥያቄዋ ደንግጦ መልስም ማጥቶ አንገቱን ሲደፋም ማርታ ቀጥላ በሱ በሰላምና በዳጣ መሃል ስላለውም ግንኙነት ፊት ለፊት ጠይቀዋለች። በሌላ በኩል ዳጣም ሰላም ስለጻፈችው ደብዳቤ ለማወቅ ናታንን ጠይቀው ባይነግራትም አቢጌልን ጠይቃታለች። ይህንን እድል ያገኘችው ኤቢም ስለ እናቷ ሰላም ልትነግራት ከጫፍ ደርሳለች። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።